5 ሚስቶቻቸውን በድንገተኛ ሞት ያጡ ድምፃውያን፣ በሚስቶቻቸው ሞት የታሰሩ አርቲስቶች። ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት እንዲሉ አበው ፍጡር ሁሉ መሞቱ አይቀሬ ነው። ሞት ሁሌም እንግዳ ነገር ቢሆንም አንዳንድ ሞት ግን መልስ የሌለው ጥያቄ ጥሎ ያልፋል። ይህን የጥያቄ እንቆቅልሽ ሳይፈታም ማለፍ ይኖራል። በዛሬው በሀበሻ ምርጥ ቶፕ 5 የዛሬው ጥንቅራችን 5 ዝነኛ ድምፃውያን በድንገተኛ ሞት ሚስቶቻቸውን ያጡበትን አነጋጋሪ አጋጣሚ ወደ እናንተ እናደርሳለን። ከነዚሁ አርቲስቶች መካከልም በባለቤቶቻቸው ግድያ ተጠርጥረው ሕግ ፊት የቀረቡም አሉ። 5 በድንገተኛ ሞት ሚስቶቻቸውን የተነጠቁ ድምፃውያን። አምስተኛ ድምፃዊ ሚካኤል በላይነህ። የፍቅር ሙዚቃን ከሚካኤል በላይነህ ነጣጥሎ ማንሳት አይቻልም። በ3 አልበሞቹ ፍቅርን ከመስበኩም በላይ ዘመን በማይሻገራቸው ዜማዎቹ ስንቶችን አፋቅሯል፣ በትዝታም መልሷል። ትዝታን ከተስፋ ባዋሃደበት ዜማው በትዝታ መኖር ነገም ጥሩ እንደሚሆን ይነግረናል። ድምፃዊ ሚካኤል በላይነህ 4 አልበሞችን ለአድማጭ አድናቂዎች ያቀረበ ሲሆን ድምፃዊና የዜማ ደራሲ ሚካኤል በላይነህ 4ኛ የሙዚቃ አልበሙን ከወራት በፊት ወደ አድማጭ ማድረሱም ይታወቃል። ድምፃዊ ሚካኤል በላይነህ በ1990ዎቹ የሙዚቃን ዓለም ተቀላቅለው ተቀባይነትን ካገኙ ድምፃውያን መካከል አንዱ ሲሆን ከፒያኒስት ግርማ ይፍራሸዋና ከገጣሚ ጌትነት እንየው ጋር መለያ ቀለም የተሰኘ ሙዚቃ በ1995 ዓ.ም ሰርቷል። ሚካኤል በላይነህ ይሁንና ከህዝብ ጋር በስፋት የተዋወቀው በ1997 ወደ አድማጭ ባቀረበው አንተ ጎዳና የተሰኘ ተወዳጅ አልበሙ ነበር። ከዚያም በ2005 ዓ.ም ናፍቆትና ፍቅር የተሰኘውን የላቀ ተቀባይነትን ያስገኘለትን ድንቅ አልበም ማበርከቱ ይታወሳል። በጣልቃም በግል በጋራ ተሰናድተው ከቀረቡ ነጠላ ዜማዎች ባሻገር ኤችአይቪን በተመለከቱ ህብረ ዜማዎች ላይ በዜማ ደራሲነት መሳተፉም ይታወሳል። አዲሱ አልበሙ በሙዚቃ ቅንብር እና ሚክሲንግ ሚካኤል ኃይሉ፣ ኪሩቤል ተስፋዬ፣ ኤንዲ ቤተዜማ ተሳትፈዋል። ሙሉን የዜማ ድርሰት ሚካኤል በላይነህ የሰራ ሲሆን በግጥም ዳዊት ተስፋዬ መሳተፉም ተነግሯል። አልበሙ በድምፃዊ ዩቲዩብ ቻናል በኩል ከተለቀቀ በኋላ ተወዳጅነትን ማትረፍ ችሏል። ሚካኤል በላይነህ በግል ህይወቱ ቁጥብ ከሚባሉ አርቲስቶች የሚመደብ ሲሆን እምብዛም ወደ ሚዲያ ሲቀርብ አይታይም። ሚካኤል በላይነህ በዛሬው ቶፕ 5 የሀበሻ ዝርዝር ውስጥ የተካተተው በድንገት ባለቤቱን ባጣበት አጋጣሚና ለሷም በተቀኘላት ሙዚቃው ነው። ሚካኤል በላይነህ ባለቤቱን በድንገተኛ ሞት ካጣ በኋላ ስቄ ሸኝሻለሁ የሚለውን ዜማ እንደተጫወተ ይነገራል። የሚካኤል በላይነህ ባለቤት ህልፈትም ከህመም ጋር የተያያዘ ነው። ስቄ ሸኝሻለሁ ባዝንም የስሙላ ቀድመሽኝ መተሽ ከሄድሽ ወደ ሌላ አሁን ከጀመርሽው ከኔ መራቅ ጉዞ ሊያስቀርሽ ካልቻለ የኔ ፍቅር ጉዞ ስቄ ሸኝሻለሁ። 4ኛ ድምፃዊ አለማየሁ ይርጶ። አለማየሁ ይርጶ በዘጠናዎቹ ከገነኑ ድምፃውያን በዋነኝነት ተጠቃሽ ሲሆን በተለይም ከድምፃዊ ጎሳዬ ተስፋዬ ጋር በጋራ በሰሩት ኢቫንጋዲ የተሰኘ አልበም ከፍተኛ ተወዳጅነትን አትርፏል። ለ2 አስርት ዓመታት በስደት ከኢትዮጵያ ውጪ ሲኖር የነበረው ድምፃዊ በቅርቡ ወደ ሀገሩ ተመልሶ የሙዚቃ ድግሱን ማቅረቡ አይዘነጋም። ድምፃዊ አሌክስ ከመዝፈኑ በፊት ታላቁ ሙዚቀኛ ኤልያስ መልካን በሰፊው በህዝብ ፊት አመስግኖታል። ለሙዚቃ ስትል እንደ ሻማ ለቀለጥከው ኤልያስ እናመሰግናለን ብሏል። አፍላ ወጣት ሳለ የነበረውን ሁኔታ ሳይሸራርፍ እንዲሁም ለ20 ዓመታት ቆይታ የነበረውን ድባብ በሙሉ ኮንሰርቱ በመድረክ ላይ ደምቆበታል። ድምፃዊ አለማየሁ ይርጶ በፍቅር ዜማዎቹ እጅግ ተወዳጅ ሲሆን ባይተዋርና ዴዝዴሞና በዋነኝነት ተጠቃሽ ናቸው። አለማየሁ ይርጶ በብዙዎች ዘንድ የሚወደድለት ባይተዋር የተሰኘ ሙዚቃው በሞት ላጣት ባለቤቱ የተቀኘው ነው። ይህ ሙዚቃ 2 አሳዛኝ ታሪኮችን አጣምሮ የያዘ ሲሆን የሙዚቃው ግጥምና ደራሲ ባለቤት አለማየሁ ደመቀ በሞት ለተለዩት ወላጅ እናቱ የከተበው የብዕር ስራው ነው። 3ኛ ድምፃዊ አቤል ሙልጌታ። አቤል ሙልጌታ ከዳር ቆሜ በተሰኘ ነጠላ ዜማው ከ3 ዓመታት በፊት እጅግ ሲያነጋግር እንደነበር አይዘነጋም። ሙዚቃው ባዘለው መልእክት በርካቶች ማዘናቸውን እንዲሁም በሌላኛው ማዕዘን በርካቶች መደሰታቸውን ሲገልጹ በአወዛጋቢነት ሲነሳ ቆይቷል። በሙዚቃ የተሰጠው ውድድር ላይ ዳኛ፣ የዜማ ደራሲ፣ ገጣሚን አቤል ሙልጌታ ዳዊት ጽጌን ጀምሮ ለበርካታ ድምፃውያን የተወደዱ ግጥምና ዜማዎችን በመስጠት ይታወቃል። ደግሞ በዚህ ላይ እንዲሁም የኔ ዜማ የተሰኙ የዳዊት ጽጌ ሙዚቃዎች ዜማንም የሰራው ድምፃዊ አቤል ነው። ድምፃዊ አቤል ሙልጌታ ገዳም ገባሻሉ፣ ተገርሜ፣ ጎኮሜ የተሰኙ ስራዎቹ በአድማጭ ዘንድ ከፍተኛ ተወዳጅነትን አትርፈውለታል። ተገርሜ አልበሙ ወደ ህዝብ ያቀረበው የበኩር ስራው ነው።
ብዙ የሙዚቃ ዘውጎች ያሉት፣ ብዙ አዛዜም የተሞከረበት፣ ከራሱ ግጥምና ዜማ ውጪ እስካሁንም በብቸኝነት ከኤልያስ የተቀበለው ዘፈን የተካተተበት፣ ከነይ ማታ ማታ ከፍ ብሎ የጠጠረ ሐሳብ የያዘውን ተገርሜ አልበም ለአድማጭ ከቀረበ 15 ዓመታት ተቆጥረዋል። አሁንም የዚህ አልበም ስራዎች በተወዳጅነት ይደመጣሉ። ድምፃዊ አቤል በዚህ ዝርዝር ውስጥ የተካተተበት የነገረ ተረካችን ዋነኛው ጉዳይ በድንገት ባጣት የህይወት አጋሩ ምክንያት ነው። አቤል ሙልጌታ ባለቤቱን ከ8 ዓመታት በፊት በድንገት ያጣት ሲሆን ለእርሷም ማስታወሻ ይሆን ዘንድ አማላይ ሌላዌ በተሰኘ ነጠላ ዜማ ስሜቱን ገልጿል። በቀጣይ በአንደኛና ሁለተኛ ላይ የተቀመጡ ድምፃውያን በአወዛጋቢው የባለቤቶቻቸው ህልፈት መነጋገሪያ የሆኑና በግድያ እስከ መጠርጠር የደረሱ ናቸው። ሁለተኛ፣ ድምፃዊ አብርሃም በላይ። ድምፃዊ አብርሃም በላይ ወይም ሻላይ እቴ አባይ በተሰኙ ነጠላ ዜማዎች የሚታወቀው ድምፃዊ በባለቤቱ ህልፈት መነጋገሪያ እንደነበር አይዘነጋም። ድምፃዊ አብርሃም በላይ ወይም ሻላይ ከ3 ዓመታት በፊት ከ3ኛ ፎቅ ላይ ወድቃ ህይወቷ አልፏል ስለተባለችው ፍቅረኛው ሞት ጋር ተያይዞ ከወር በላይ ታስሮ በፖሊስ ምርመራ ሲደረግበት እንደነበር ይታወሳል። ፖሊስም ተጠርጣሪውን ከ4 ጊዜ በላይ ፍርድ ቤት አቅርቦ ለተጨማሪ ምርመራ ስራ በተለያዩ ቀናቶች ከ14 ቀን እስከ 10 ቀን የሚደርስ ጊዜ እየተሰጠው ምርመራውን ሲያከናውን መቆየቱም ተዘግቧል። በቀድሞ ፍቅረኛው ከ3ኛ ፎቅ ወድቃ ህይወቷ አልፏ መባሉን ተከትሎ በተጠርጣሪነት ተይዞ የነበረውና በተደጋጋሚ ፍርድ ቤት ቀርቦ የ14 ቀን የምርመራ ቀጠሮ በተደጋጋሚ የተጠየቀበት ድምፃዊ አብርሃም በወንጀል እጁ እንዳለበት የሚያሳይ ምንም ፍንጭ መገኘት አልተቻለም በሚል ከእስር መለቀቁ ይታወቃል። በወቅቱም የፍቅረኛው ህልፈት አነጋጋሪ የነበረ ሲሆን አደጋ ነው አይደለም የሚለው ጉዳይ በርካቶችን ሲያነጋግር ቆይቷል። አንደኛ፣ ድምፃዊ አንዱዓለም ጎሳ። ድምፃዊ አንዱዓለም ጎሳ በተመሳሳይ እንደ ድምፃዊ አብርሃም በላይ የፍቅር አጋሩ ከፎቅ ላይ ወግዳ ህይወቷ ማለፏ ከተገለጸ በኋላ በእስር ላይ ሆኖ ጉዳዩን ሲከታተል እንደነበር አይዘነጋም። ድምፃዊ አንዱዓለም ጎሳ ማሬ፣ ደርቤ ላላ፣ ቢሊሌ በተሰኙ ዜማዎቹ ተወዳጅነትን ያተረፈ ሲሆን በ5ኛው የኦዳ አዋርድ በዓመቱ ምርጥ የነጠላ ዜማ ደርቤ ላላ በሚለው ሙዚቃው ተሸልሟል። በእጮኛ ሞዴል ቀነኒ አዱኛ ሞት ተጠርጥሮ እስር ቤት የቆየው ድምፃዊ አንዱዓለም ጎሳ 3 ወራት ከተጠጋ ጊዜ በኋላ ከ15 ቀን በፊት ከእስር ተፈቷል። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት ላይ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘ ህንፃ ላይ 5ኛ ፎቅ በረንዳ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ እንዲሁም ማስረጃዎችን ያሻሻል በሚል ውድቅ መደረጉ ይታወሳል። የቀነኒ አባት አዱኛ ዋቆ ከዚህ ቀደም ከቢቢሲ ኦሮሞኛ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ላይ ወድቃ ሞታለች ብለው እንደማያምኑም ተናግረዋል። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቷ ከፎቅ ላይ አትወድቅም፣ የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንዲህ አይነት ተልካሻ ነገር አታደርግም። ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም። ሰው ጎርቷት እንድታደርግ ገፋፍቷት ካልሆነ በስተቀር ብለዋል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልጋት የልጃችንን ደም እንጂ ሌላ አይደለም ሲሉም አክለው ተናግረው ነበር። አስከትለውም ሆኖም አንዱዓለምና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁም ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ25 ዓመቷ ህይወት ያለፈው ቀነኒ በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮክሎሪክ እና በወተር ኢንጂነሪንግ ተመርቃለች። ከዚያ በኋላም በኦሮሚያ ውሃ ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች።